ባልደረባችን ሄኖክ ለሜ ቦሌ አካባቢ ነው የሚገኘው። ቀደም ሲል ስናረግ እንደነበረው ሁሉ የአቀባበል ድባቡ ምን ይመስላል የሚለውን ነው የሚያስመለክተን። ወደዛው እናልፋለን። ሄኖክ እንደምን አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ ውብርስትና ኃይለ ኢየሱስ እንዴት አምሽታችኋል? ቀደም ሲል እናንተም እንዳነሳችሁት መዲናችን አዲስ አበባ ተጠባቂዎቹን ሁለት ዓለም አቀፍ ጉባኤዎችን ለማስተናገድ መጠነ ሰፊ ቅድመ ዝግጅቶችን ስታደርግ ቆይታ በዛሬው ዕለት ደግሞ በርከት ያሉ የአፍሪካ ሀገራት መሪዎችን ስትቀበል ውላለች። ከዛም ባሻገር ደግሞ ሌላኛውን የሚጠበቀውን የጣሊያን አፍሪካ ሰሚትን እንዲሁ በተመለከተ የተገኙትን የጣሊያናውን ጠቅላይ ሚኒስትር ጭምር በክብር ደማቅ አቀባበል ሲደረግ ነው የዋለው ማለት ነው። ታዲያ በዚህ አየር መንገድ ለሀገራቱ ከሚደረገው የክብር ደማቅ አቀባበል ቀጥሎ እንግዲህ አሁን በምንገኝበት የቪአይፒ ቦሌ ተርሚናል ማለት ነው ለእንግዶች ብቻ ተብሎ የተዘጋጀው መውጫ በመሆኑ እዚህ አካባቢ ያለውን የተሽከርካሪ ፍሰት የማስተናገድ የመቆጣጠር ስራዎች እየተሰሩ እንደነበር እኛም እንግዲህ ከተገኘንበት ሰዓት ጀምሮ ስንከታተል ቆይቷል። እንግዲህ በርካታ የአፍሪካ ሀገራት መሪዎች በደቂቃዎች ልዩነት ማለት ነው በቦሌ አየር ማረፊያ ከተገኙ በኋላ ወደ መዳረሻቸው ወደ ማረፊያቸው ለማምራት በዚህ በቦሌ ተርሚናል አካባቢ ማለት ነው የሚኖራቸውን የተሽከርካሪ ፍሰት የማስተባበር ስራዎችን ለማስተባበር የትራፊክ ፖሊሶች፣ የፌዴራል ፖሊስ አባላት እንዲሁም ደግሞ የዚሁ የቦሌ ቪአይፒ ተርሚናል አስተባባሪዎች በተገኙበት እንቅስቃሴውን ሰላማዊ የማድረግ ስራዎች ሲሰሩ እንደነበር እኛም ታዝበናል ማለት ነው። ከዛም ባሻገር ይህ የቪአይፒ ቦሌ ተርሚናል አካባቢ እንግዶች የሀገራት መሪዎችም ጭምር ከቦሌ ኢንተርናሽናል ኤርፖርት ሲወጡ የሚያገኙት ቀዳሚው የመዲናዋ መልክ እንደመሆኑ በልዩነት በተለይ በኮሪደር ልማት የተዋበ እጅግ ያማረ ድባብን ተጎናጽፈዋል። ከጀርባይም እንደምትመለከቱት አፍሪካዊነትን በሚገልጽ የአፍሪካ አርማ የሆነውን ካርታን ጭምር በመወከል የኮሪደር ልማቱ አንድ አካል የሆነ እጅግ ውብ የሆነ ጌጥም ጭምር ነው የምንመለከተው። ታዲያ እንዲህ ባለ ድባብ መዲናችን አዲስ አበባ እንግዶቿን ስትቀበል ውላለች ማለት ነው። ታዲያ ተጠባቂው የአፍሪካ መሪዎች ጉባኤም እንዲሁ ከነገው ዕለት አንስቶ እንደሚካሄድ ይጠበቃል ማለት ነው። ታዲያ በዛሬው ዕለት ከማለዳው ጀምሮ ሙሉ የአፍሪካ ሀገራት መሪዎችን ሲቀበል ስለዋለው አፍሪካን በማስተሳሰር ስመገናና ስለሆነው የኢትዮጵያ አየር መንገድ አለማንሳት አይቻልም። ታዲያ ከዚህ ጋር የተያዘ የተወሰነ መረጃዎችን ለማንሳት ያህል 8 ዓመታትን ባስቆጠረው የኢትዮጵያ አየር መንገድ አጠቃላይ ጉዞ ማለት ነው በርካታ ስራዎችን ሲሰራ እንደነበር መረጃዎች ያሳያሉ። ከዛም ባሻገር ከተመሰረተበት ዓመት ጀምሮ በአጠቃላይ የመዳረሻ ቁጥሮችን የመጨመር እንዲሁም ደግሞ የአውሮፕላን ቁጥሮችን እንዲሁ የመጨመር ስራዎች ሲሰሩ ቆይቷል። ታዲያ በዚህም በተለይ የሀገር ውስጥ መዳረሻዎችን የመጨመር በአፍሪካም የመዳረሻ ቁጥሮችን ወደ 60 የማሳደግ እንዲሁም በዓለም አቀፍ ደረጃ ደግሞ አጠቃላይ የኢትዮጵያ አየር መንገድ መዳረሻዎችን ወደ 145 እንዳደረሰ ነው መረጃዎች የሚያሳዩት። ታዲያ ይህ አጠቃላይ የአየር መንገዱ ጉዞ የኢትዮጵያን አርማ የኢትዮጵያን ሰንደቅ ዓላማ ይዞ በመላው ዓለም ከማስተዋወቅ አምባሳደር ከመሆን ሚናው ባሻገር አፍሪካዊ ሚናው እንዲሁ የአፍሪካን ገጽታ የማጉላት አፍሪካን እርስ በርስ የማስተሳሰር ብሎም አፍሪካን ከዓለም ጋር የማገናኘት አንደኛው ምልክት ስለመሆኑ ነው የሚነሳው። ታዲያ በዛሬው ዕለትም ይህንኑ ኃላፊነቱን በክብር በደማቅ ሁኔታ ሲያስተናግድ እንደዋለም ነው የተመለከት ነው ማለት ነው። እንግዲህ በአጠቃላይ ከሰሞኑ ጀምሮ ማለት ይቻላል የበርካታ የአፍሪካ ሀገራት መሪዎች በቦሌ አየር ማረፊያ ሲገኙ ከፍ ያለ አቀባበል ሲደረግላቸው ነበር። ይህም አካባቢ እንዲሁ እነሱን በሚመጥን ሁኔታ ማለት ነው የትራፊክ ባለሙያዎችን በመመደብ አጠቃላይ ያለው እንቅስቃሴ ምቹ የማድረግ ሂደቶች ሲከናወን እንደነበረ እኛም መመልከት ችለናል። ከዚህ በኋላ አጠቃላይ ያለውን እንቅስቃሴ የማስተባበር ሂደቱ ላይ የተገኙ ባለሙያዎች የትራፊክ ባለሙያዎች ሌቱን ጭምር በዚሁ ሂደት እንደሚቆዩ ይጠበቃል ማለት ነው። እንግዲህ የክብር እንግዶቹ የአፍሪካ ሀገራት መሪዎችም ጭምር ማለት ነው ወደ መጡበት ሲመለሱም ይህ አይነቱ ሰላማዊ የትራፊክ ፍሰት እንዲኖር የማስተባበር እንቅስቃሴው እንደሚቀጥል ይጠበቃል ማለት ነው። ውብርስትና ኃይለ ኢየሱስ በእኔ በኩል ለሰዓቱ ያስኩት መረጃ ይህን ይመስላል። ወደ እናንተ እንመለስ።